ሌተናንት ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የመሆናቸው ነገር አይቀሬ ስለመሆኑ የሚያመላክቱ መረጃዎች በርክተዋል። ከክልሉ ከወጡ 3 ሳምንታት እያስቆጠሩ የሚገኙት ጌታቸው ረዳ ያላሳኳቸው ፕሬዝዳንቱ ነው ይመረጣሉ ተብሎ የሚጠበቁት ጄኔራል ታደሰ እንዲፈጽሟቸው የሚጠበቁ የቤት ስራዎች ምንድን ናቸው? በርግጥ እርሳቸውስ በብቃት ይፈጽሙታል የሚሉትንና ተዛማጅ ጉዳዮችን እያነሳን ለተወሰኑ ደቂቃዎች እንዘልቃለን። አብረን እንቆይ። በደቡብ አፍሪካ ፕሪቶሪያ ጥቅምት 23 ቀን 2015 ዓ.ም በፌደራል መንግስቱና ህወሓት መካከል የተደረሰውን ግጭትን በዘላቂነት የማቆም ስምምነት የጠመንጃ አፈሙዞች እንዲዘቀዘቁ አስገድዷል። ስምምነቱ ለ600 ሺዎች ሞት ምክንያት የሆነው ሁለት ዓመታት የተካሄደው ደም አፋሳሽ ጦርነትን ቋጭቷል። ፈርሶ የነበረውን የትግራይ አስተዳደር በጊዜያዊነትም ቢሆን እንዲመለስ አድርጓል። በሁለቱ አካላት ስምምነት መሰረት ከዚህ ቀደም ትግራይ በተናጠል የተደረገው ምርጫ ተሰርዞ በክልሉ ምርጫ እስኪደረግ የጊዜያዊ መንግስትም እንዲመሰረት ተወስኗል። የፕሪቶሪያው ስምምነት በመሰረት ሁለቱ ተፈራራሚ ወገኖች ጊዜያዊ መንግስት እንደሚያቋቁሙ ይጠቅሳል። ሆኖም ጊዜያዊ መንግስት መስረታውን ከሚያቋቁመው ኮሚቴ እንዲሁም ከሰነድ ዝግጅቱ ጀምሮ የገለልተኝነትና የአሳታፊነት ጥያቄ በማንሳት ከትግራይ ተፎካካሪ ፓርቲዎች በኩል ተቃውሞ እንደገጠመው የከዚህ ቀደም የቢቢሲ ዘገባ ያመለክታል። የትግራይ ተቃዋሚ ፓርቲዎች ጊዜያዊ መንግስት የሚመሰርተውን አስተባባሪ ኮሚቴን ህወሓት ብቻውን ያቋቋመው በሚል እንደማይቀበሉት እንዲሁም በህዝባዊ ውይይቶች ላይ ሳይገኙ መቅረታቸው ይታወሳል። በክልሉ ሁሉን አካታች መንግስት ለመመስረት ወራት የፈጀ ሲሆን ሂደቱን የተቃወሙ እንደ ሳልሳይ ወያነ ትግራይ ሳውት የትግራይ ነጻነት ድርጅት ውናት እንዲሁም የብሔራዊ አባይ ትግራይ ባይቶና ፓርቲዎች ራሳቸውን አግልለዋል። ህወሓት የፓርቲው ሊቀመንበር የሆኑትን ደብረጽዮን ገብረሚካኤል ጊዜያዊ መንግስቱ እንዲያስተዳድሩ ፕሬዝዳንት አድርገው ቢመርጣቸውም በፌደራል መንግስቱ ተቀባይነት አላገኘም ነበር። የፌደራል መንግስቱ አዲስ አመራር አምጡ በማለቱ በድርጅቱ ውስጥ ፖለቲካዊ ሽኩቻ እንዳጋጠመና ለመዘግየቱ ምክንያት እንደሆነም ተነግሯል። ፓርቲው ዳግመኛ ባካሄደው ምርጫ ጌታቸው ረዳ ተፎካካሪያቸውን በአንድ ድምጽ በመብለጥ በማሸነፋቸው መጋቢት 14 ቀን 2015 ዓ.ም የትግራይ ጊዜያዊ አስተዳደር ፕሬዝዳንቱ ነው በጠቅላይ ሚኒስትር አብይ አህመድ ተሹመዋል። ጌታቸው ከሹመቱ በኋላ በዋናነት እንዲያከናውኗቸው የሚጠበቁ በርካታ ጉዳዮች ነበሩ። እነርሱም የፕሪቶሪያውን ስምምነትና የናይሮቢውን የትግበራ ሰነድ ማስፈጸም ቀዳሚዎቹ ናቸው። በደቡብ አፍሪካ ፕሪቶሪያ የተደረሰው ግጭትን በዘላቂነት የማቆም ስምምነትን ተከትሎ በናይሮቢ ዳር 3 ቀን 2015 ዓ.ም በፌደራሉ መከላከያ ሰራዊትና በትግራይ ኃይሎች ከፍተኛ አዛዦች መካከል የስምምነቱ የትግበራ ሰነድ በመፈረም የተጠናቀቀ ሲሆን የፌደራል መንግስቱ መከላከያ ሰራዊት ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የትግራይ ኃይሎች ዋና አዛዥ ሌተናንት ጄኔራል ታደሰ ወረደ ጥቅምት 23 ቀን 2015 ዓ.ም የተደረሰውን ጦርነትን በዘላቂነት የማቆም ስምምነት ላይ ተወያይተው የተስማሙበት ሰነድ ይፋ ሆኗል። ይህ የትግበራ ሰነድ 6 ጉዳዮች የተጠቀሰ ሲሆን እነዚህም ግጭቶችን በዘላቂነት ማቆም፣ ትጥቅ ማስፈታት፣ ሰብአዊ እርዳታ አቅርቦት፣ ሰላማዊ ነዋሪዎችን መጠበቅ፣ ሚዲያን በኃላፊነት መጠቀምና የስምምነቱን አፈጻጸም ክትትልና ማረጋገጥ የሚሉት ይገኙበታል። በፕሪቶሪያ ስምምነት አንቀጽ 6 መሰረት ትጥቅ ማስፈታት ተፈጻሚ እንደሚሆን በሰነዱ ላይ ተጠቅሷል። ከፍተኛ የሰራዊቱ አዛዦች ዳር 6 ቀን 2015 ዓ.ም ወደ መደበኛ ቦታቸው ከደረሱ በኋላ ባሉ 7 ቀናት ለሰራዊታቸው አባላት ገለጻ ያደርጋሉ። ገለጻ በተደረገ በ4 ቀናት ውስጥ ወታደሮች ከጦርነት ቀጠና እንዲርቁ ያደርጋሉ። ወታደሮች ከጦርነት ቀጠናው ከራቁ በኋላ የፌደራል ባለስልጣናት በህገ መንግስቱ መሰረት መሰረታዊ አገልግሎቶችን ጨምሮ የፌደራል ኃላፊነታቸውን እንዲወጡ የትግራይ ኃይሎች የከባድ መሳሪያ ማውረድ የሚካሄደው የውጭ ሀገርና የፌደራል መከላከያ ያልሆኑ የክልል ኃይላት ከክልሉ በተመሳሳይ ወቅት ሲወጡ ነው ይላል። እንግዲህ በጄኔራል ታደሰ ወረደ ይተካሉ ተብሎ የሚጠበቁት ጌታቸው ረዳ በ2 ዓመት የሥራ ዘመናቸው ይህን እንዳላስፈጸሙ እርሳቸውም ቢሆኑ አምነዋል። ይሁንና ይህ እንዳይሳካ ያደረጉት መፈንቅለ መንግስት ፈጽመውብኛል ሲሉ የሚወነጅሏቸው ቡድኑ እያሉ የሚጠሯቸው የነ ደብረጽዮን ገብረሚካኤል አንጃን ነው። ሌላኛው ተፈናቃዮችን መመለስ የተመለከተው ሲሆን ይህም ቢሆን በምልአት አልተፈጸመም። በተመሳሳይ ጌታቸው ረዳ ሸራተን ላይ ሆነው በሰጡት ጋዜጣዊ መግለጫ ለዚህ ችግር መንስኤውን ሲናገሩ ቡድኑ እያሉ የሚጠሩትን አንጃ ወንጀላቸው ይታወሳል። ከሰሞኑ በግል የፌስቡክ ገጻቸው ባሰራጩት ጽሑፍ ደግሞ እጅግ አነጋጋሪ መልእክት አስተላልፈዋል። ተሰናባቹ ፕሬዝዳንት ኋላ ቀር ሲሉ የጠሩት ቡድን ያገኘውን መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስና የትግራይን ሉዓላዊ ያሉትን መሬት ለማስመለስ ከመፈክር ያለፈ ጥያቄ እንኳን ሲያቀርብ አልታየም ብለዋል። አክለውም ስለሆነም መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ ሲሉ ጽፈዋል። ለባለ ሀብቶች ባቀረቡት ጥሪም በማህተም
ማህተም ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነትን ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወረራ እንድትሳተፉ በመጋበዝ ላይ የምትገኙ ባለሀብቶችም ገንዘባችሁን ቁም ነገር ላይ መዋሉን አረጋግጡ ሲሉ ጥሪ አስተላልፈዋል። ጌታቸው ዛሬ ላይ ሆነው ይህን ይበሉ እንጂ ከአንድ ዓመት በፊት ባስተላለፉት መልእክት የእርሳቸው መንግስትም ተጠያቂ መሆኑን ተናግረው ነበር። በትግራይ ክልል በጦርነት ምክንያት ተፈናቅለው በችግር ላይ ባሉ ሰዎች ሁኔታ ውስጥ የክልሉ ጊዜያዊ አስተዳደር አንዱ ተጠያቂ መሆኑን በወቅቱ የገለጹ ሲሆን ይህን የተናገሩት ደግሞ በሺዎች የሚቆጠሩ በትግራይ ክልል የሚገኙ የሀገር ውስጥ ተፈናቃዮች በመቀሌ ከተማ ያደረጉትን ሰልፍ ተከትሎ ነው። ጌታቸው ረዳ ለሰልፈኞቹ ባሰሙት ንግግር ተፈናቃዮቹ ወደ መኖሪያ ቤታቸው ላለመመለሳቸው አንዱ ተጠያቂ አስተዳደራቸው እንደሆነ አምነው እዚህ አስቸጋሪ ሁኔታ ላይ የወደቃችሁት ስራችንን መስራት ስላልቻለን ነው በማለት ጌታቸው አስተዳደራቸው የበኩሉን ኃላፊነት እንደሚወስድ ተናግረው ነበር። ከአንድ ዓመት በኋላ ሁኔታዎች ሲገለባበጡ ግን ጌታቸውም ወንጀላቸውን ማሰማት ቀጥለዋል። አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ ማህተም ነጣቂ ቢሮ ሰባሪ ሲሉ የጠሩትን ቡድን ጠቅላይ ሚኒስትሩ ፊት እንዳይሰጡ ጠይቀው ነበር። ጠቅላይ ሚኒስትር አብይ አህመድ ለራሱ የግልና የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደመያዣ ከተጠቀመ አካል ጋር እንዳይደራደሩ በጠየቁበት መግለጫቸው የቡድን የወረዳ የቀበሌና የከተማ ከንቲቦችን ማህተም እየቀማ መሆኑን በመግለጽ ከሰው ነበር። በክልሉ መፈንቅለ መንግስት የተፈጸመ መሆኑን የተናገሩት ጌታቸው ይህንን ድርጊት የሚያከናውኑ አካላት የርዕሰ መስተዳድርነት ስልጣንን ለመቀበል ከፌደራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውን አስቀምጠው ነበር። ጌታቸው ምርጫ ቦርድ አላውቅም ያደረከውን ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ምርጫ አድርጌያለሁ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲቦችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል ሲሉ ተደምጠው ነበር። የአይነቱ አካሄድ ግራ እንደሚያጋባቸው የገለጹት ርዕሰ መስተዳድሩ ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይህንን የማፈር ሁኔታ ጠቅላይ ሚኒስትሩ በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለኝ ብለው ነበር። ጌታቸው ይህን አጋጣሚም ጠቅላይ ሚኒስትሩን ለመገሰጽ መጠቀም እንደሚፈልጉ ተናግረው ነበር። ጌታቸው ይህን ጥሪ ቢያቀርቡም ጠቅላይ ሚኒስትር አብይ ግን የእርሳቸውን ጥሪ ችላ እንዳሉ በሚያሳብቅ ሁኔታ ከነደብረጽዮን አንጃ ጋር በመወያየት ሌተናንት ጄኔራል ታደሰ ወረደ ሊሾሙ መሆኑ በስፋት እየተዘገበ ነው። ጌታቸው በቀጣይ በምን አይነት ኃላፊነት ቦታ ላይ ሊከሰቱ ይችላሉ የሚለውም ተጠባቂ ሆኗል። በርግጥ ከሁለት ሳምንት በፊት በሰጡት ቃለ ምልልስ ወደፊት አቅጣጫቸውን የሚጠቁም ነገር አላነሱም። ግና በፌደራል መንግስት ውስጥ አንዳች ቦታ ያገኛሉ የሚል መላምት የመኖሩን ያህል በተቃራኒው ከስልጣንና ከፖለቲካ ድርጅት ራሳቸውን አግልለው ልክ ሰሞኑን እያደረጉ እንዳሉት አስተያየት ብቻ በመስጠት ሊወሰኑ ይችላሉ የሚል ግምትም አለ። አሊያም ደግሞ በዓለም አቀፍ ተቋማት ውስጥ በኃላፊነት ሊቀጠሩ እንደሚችሉም የሚገምቱ አልጠፉም። ጌታቸው የትም ይመደቡ የት በፖለቲካው ይቀጥሉ አሊያም ራሳቸውን ያግሉ ነገር ግን ቀደም ሲል በስፋት የተሰረዘሩትን ጨምሮ እንደ ህገወጥ የወርቅ ማውጣትና ኮንትሮባንድ ያሉ ተግባራትን አልተወጡም፣ ወንጀሎችን አላስቀሩም፣ ወንጀለኞቹን በአንደበት ከመክሰስ ባሻገር በህግ ተጠያቂ አላደረጉም የሚል የበረታ ትችትና ወቀሳ ይቀርብባቸዋል። እንግዲህ አዲሱ ፕሬዝዳንት ይሆናሉ ተብሎ የሚጠበቁት ጄኔራል ታደሰ እነዚህን ጉዳዮች በዋናነት ማስፈጸም ዋነኛ ስራቸው እንደሚሆን ይጠበቃል። ይህ በእንዲህ እንዳለ ጄኔራሉ ከነደብረጽዮን ገብረ ሚካኤል አንጃ ጋር አብረው እንደመገኘታቸው መጠን ከኤርትራ ጋር በተያያዘ የሚነሳው ግንኙነት እንዴት ይቋጫል የሚለውም ተጠባቂ ነው። ተደጋግሞ እንደተዘገበው አንጃው ከኤርትራ ጋር ግንኙነት መስርቶ የኢትዮጵያ መንግስትን ሊዋጋ ይችላል የሚለው ስጋት ገና አልረገበም። ይህ በእንዲህ ባለበት ሁኔታ ከፌደራል መንግስቱ ጋር መስማማቱ በተቃራኒው የኃይል አስተላለፍ ለውጥ አስከትሎ ከማዕከላዊ መንግስቱ ጋር ወግኖ ከኤርትራ ጋር ይዋጋል የሚለው በመጪዎቹ ሳምንታት ምላሽ ሊያገኝ እንደሚችል ተንታኞች ተንብየዋል። ምንም እንኳን በፕሪቶሪያው ስምምነትም ሆነ በናይሮቢው ትግበራ ሰነድ ውስጥ የሰፈሩትን ማስፈጸም የመጪው ፕሬዝዳንት ኃላፊነት መሆናቸው ይነገር እንጂ በፌደራል መንግስቱ ቅርበት ያላቸው አካላት የሚወጧቸው መረጃዎች ግን ተጨማሪ ሐሳቦችን ይዘዋል። በዚህም መሰረት ከሌተናንት ጄኔራል ታደሰ ወረደ ጋር መግባባት የተደረሰባቸው 8 ነጥቦች ናቸው የተባሉት ተዘርዝረው ቀርበዋል። አንደኛውም የትግራይ ክልል ጊዜያዊ አስተዳደር ወደ ቦታው ይመለሳል፣ የጊዜያዊ አስተዳደሩን ተግባር የሚያደናቀፍ ማንኛውም አካል ተመጣጣኝ ህጋዊ እርምጃ ይወሰድበታል የሚል ነው። ሁለተኛው በአንድ ወር ጊዜ ውስጥ የጊዜያዊ አስተዳደሩ ፕሬዝዳንት ይሰየማል። ሶስተኛ ሌተናንት ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዝዳንት ሆነው ይሰራሉ። አራተኛ ጄኔራል ተክላይ አሸብር ወዲ አሸብር በመከተልነት የጄኔራል ታደሰ ወረደ የቀድሞ ኃላፊነት ቦታ ላይ ይሰየማሉ። አምስተኛ የኢትዮጵያ መከላከያ ሰራዊት መቀሌ ከተማን ጨምሮ በነባር ካምፖች ውስጥ ይገባል። ስድስተኛ የትግራይ ታጣቂ ኃይሎች ወደ ተዘጋጀላቸው ካምፕ እንዲገቡ ይደረጋል። የተቋረጠው የዲዲአር ተግባር በተቀመጠለት የጊዜ ሰሌዳ መሰረት በትክክል ይተገበራል። አሜሪካን ጨምሮ ታጣቂዎችን ለመበተንና መልሶ ለማቋቋም ወይንም ለዲዲአር ገንዘብ የለገሱ ሀገራት ገንዘብ እንዲለቁ ይሰራል የሚል ሲሆን ሰባተኛ የትግራይ ጊዜያዊ አስተዳደር ካቢኔ እንደገና የሚደራጁ ነው። በአዲሱ አደረጃጀት ህወሓት 50%፣ ብልጽግና 25% እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪክ ማህበራት 25% ድርሻ ይኖራቸዋል። በመጀመሪያው የጊዜያዊ አስተዳደር ካቢኔ ውስጥ የሰራዊት ወኪል የካቢኔ አባል የነበረ ሲሆን
በአዲሱ አደረጃጀት ውክልና አይኖረውም ነው የተባለው። መጨረሻም ተፈናቃዮችን ወደ ቀያቸው መመለስ በልዩ ትኩረት እንዲሰራ ከዚህ በፊት የተደራጀው የብሔራዊ ኮሚቴና የክልል ቴክኒክ ኮሚቴዎች በአዲስ መልክ ስራ እንዲጀምሩ የሚሉ ናቸው። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳልናችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።